49 ቀናት ዓለምን በጥፍሯ ያቆመ የጦርነት ውሎ በኋላ አስደሳች ሰበር ዜና ተሰምቷል። ሰበሩን ለዓለም ያበሰረችው ደግሞ ኢራን ናት። ሆርሙዝ ወሽመጥ ሙሉ ለሙሉ ክፍት ሆኗል ብላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እናመሰግናለን ብለዋል። ሰላም ጤና ይስጥልኝ ክቡራትና ክቡራን፣ በመላው ዓለም የምትገኙ የአዲስ ምንጭ ሚዲያ አድማጭ ተመልካቾቻችን ዕለቱ ሚያዝያ 9 ቀን 2018 ነው። ይህ ዓለምን አስጨንቆ የከረመው ጉዳይ በዛሬው ዕለት እልባት ያገኘ ይመስላል። ይህንና ተያያዥ ዜናዎችን ቀጥሎ እናቀርብላችኋለን። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታየ ነኝ። ላይክና ሼር እያደረጋችሁ አብራችሁን ቆዩ። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ እንዳሉት የሆርሙዝ ወሽመጥ ለቀረው የተኩስ አቁም ጊዜ ሙሉ በሙሉ ክፍት ሆኗል ብለዋል። የውጭ ጉዳይ ሚኒስትር አባስ አራክቺ በኤክስ ላይ በሰጡት መግለጫ እንዲህ ብለዋል። በሊባኖስ ከተካሄደው የተኩስ አቁም ስምምነት ጋር በሚስማማ መልኩ በሆርሙዝ ወሽመጥ ውስጥ የሚያልፉት የንግድ መርከቦች በሙሉ በኢራን ወደቦችና የባህር ኃይል ድርጅት ቀደም ሲል እንደተገለጸው በተቀናጀው መንገድ ላይ ለተቀረው የተኩስ አቁም ጊዜ ሙሉ በሙሉ ክፍት ይሆናል። ኢራን በየካቲት ወር በኢራን ላይ ለደረሰው የአሜሪካና የእስራኤል ጥቃት ምላሽ ለመስጠት በዓለም ላይ በጣም የተጨናነቀውን የነዳጅ ማጓጓዣ ቻናል ለሳምንታት ውጤታማና ስኬታማ በሆነ መንገድ ከዘጋች በኋላ በዚህ ሳምንት መጀመሪያ ላይ የሆርሙዝ ወሽመጥ የባህር ኃይል እገዳ እንደምትጀምር አስታውቃለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ታዲያ በትሩዝ ሶሻል ገጻቸው ላይ አሁን ባጋሩት ልጥፍ እንዲህ ብለዋል። የኢራን የባህር ወሽመጥን ሙሉ በሙሉ ክፍት መሆኑንና ለሙሉ ጉዞ ዝግጁ መሆኑን አሁን አስታውቃለች ካሉ በኋላ አመሰግናለሁ ብለዋል። ክቡራትና ክቡራን፣ ከዚሁ ጋር በተያያዘ ሌላም ዓለምን ያስደሰተ ሰበር መረጃ አለ። በእስራኤልና በሊባኖስ መካከል የተፈጸመው የተኩስ አቁም ስምምነት ነው። የፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ በእስራኤልና በሊባኖስ መካከል ለ10 ቀናት የሚቆይ የተኩስ አቁም ስምምነት በመደረጉ መደሰታቸውን ገልጸው የፕሬዝዳንት ዶናልድ ትራምፕን ደፋርና ብልህ የዲፕሎማሲ ጥረቶችም አወድሰዋል። ሸሪፍ ሀገራቸው ለሊባኖስ ሉዓላዊነትና ለግዛት አንድነት ያላትን የማይናወጥ ድጋፍ አጽንኦት ሰጥተውበታል። በዚህ ሳምንት በእስራኤልና በሊባኖስ መካከል በዋሽንግተን ውይይት የተደረገ ሲሆን ይህም በጎረቤት ሀገራት መካከል ዲፕሎማሲያዊ ግንኙነት ለመጀመር ታሪካዊ እርምጃ መሆኑ ተገልጿል። ይህ የሆነው ባለፈው ሳምንት መጨረሻ በፓኪስታን አስተናጋጅነት በኢራንና በአሜሪካ መካከል የተደረገው ድርድር ሳይሳካ ከቀረ በኋላ ነበር። ኢስላማባድ በኢራንና በአሜሪካ መካከል ተግባራዊ የሆነውን የሁለት ሳምንት የተኩስ አቁም ስምምነት በማደራደር ረገድ ቁልፍ ሚና ተጫውታለች። የፓኪስታን ጦር አዛዥ ሐሙስ ዕለት የተኩስ አቁሙን ለማራዘም በሚደረገው በዚህ ጥረት ዙሪያ ለመነጋገር በቴህራን ከኢራን ባለስልጣናት ጋር እንደተገናኙ የሚገልጹ ዘገባዎች ወጥተዋል። ከዚህ አስደሳች መረጃ ቀደም ብሎ ታዲያ ዩናይትድ ኪንግደምና ፈረንሳይ ዛሬ ከሰዓት በሆርሙዝ ወሽመጥ የመርከቦችን እንቅስቃሴ ወደ ነበረበት ለመመለስ ስለሚኖረው የጋራ ጥረት ለመወያየት ከአጋሮቻቸው ጋር ስብሰባ በማድረግ ላይ ነበሩ። የኢራን አስደሳች ሰበር መግለጫ ከዚህ ጋር የተናበበ ሊሆንም እንደሚችል ተጠቁሟል። ቴህራን ለአሜሪካና ለእስራኤል ጥቃቶች ምላሽ በመስጠት የኢራን ወሳኝ የሆነውን የውሃ መስመር ዘግታ መክረሟ ይታወቃል። በዚህም ዓለም ተጨንቆ ኢኮኖሚውም ተሽመድምዶ እንደነበር ይታወቃል። አሜሪካ በበኩሏ የኢራን ወደቦችን በመዝጋቷ ምክንያት ለዓለም አቀፍ የኃይል ዋጋ መጨመር ከፍተኛ ጉዳት ሆኖ ቆይቷል። ወደ 40 የሚጠጉ ሀገሮች ዛሬ ከሰዓት በኋላ በተደረገው በዚህ ስብሰባ ላይ የተሳተፉ ሲሆን የኪር ስታርመር ጽሕፈት ቤት ደግሞ ይህንን ጉዳይ የተከታተለ መረጃዎችን ይፋ ማድረጉን ቀጥሏል። መሪዎቹ በቀጣናው ውስጥ ያለውን የተኩስ አቁም ስምምነት በመደገፍና የመርከብ መንገዶች ለረጅም ጊዜ ተዘግተው የሚቆዩበት ሁኔታ ለዓለም ያለውን አስቸጋሪ ሁኔታ በመመልከት እንዲከፈቱ እንዲሁም እንዲጠበቁ በማድረግ ላይ ያተኩራሉ ሲልም ተገልጿል። ስታርመር ወሽመጡ ያለ ቅድመ ሁኔታና በፍጥነት እንደገና መከፈቱ ዓለም አቀፍ ኃላፊነት የሚሰማው አካል ሁሉ የሚያደርገው ነው በማለት ለተሰብሳቢዎቹ የገለጹ ሲሆን ይህን ተከትሎም የመርከብ ነፃነትን ለማረጋገጥ ዓለም አቀፍ ወታደራዊ ተልዕኮ ሊሰማራ እንደሚገባም
አንዳንድ ሚዲያዎች ዘግበዋል። ሌላው አስገራሚ የዕለቱ መረጃ ደግሞ ፕሬዝዳንት ዶናልድ ትራምፕ ኢራን ያበለጸገችውን ዩራኒየም ለማስረከብ መስማማቷን መናገራቸው ነው። በአሜሪካና በኢራን መካከል እየተካሄደ በነበረው የሰላም ድርድር ላይ ካላግባቡ ነጥቦች መካከል ቴህራን ያበለጸገችው ዩራኒየም አንዱ ነበር። ፕሬዝዳንቱ በሳምንቱ መጨረሻ በዋሽንግተንና በቴህራን መካከል ንግግር ሊቀጥል እንደሚችል ተናግረው ከስምምነት ልንደርስ በጣም ተቃርበናል የሚል ጥቆማ ሰጥተው ነበር። ትራምፕ በላስ ቬጋስ አሜሪካ ምጣኔ ሀብት ላይ ባተኮረ ጉባኤ ላይ ተገኝተው ባደረጉት በዚህ ንግግር ጦርነቱ ያለምንም እንከን እየሄደ እንደሆነ ተናግረው በቅርቡ ግን ማብቃት አለበት ብለው ነበር። ቀደም ሲል ዋይት ሀውስ ኢራን የኒውክሌር ጦር መሳሪያ እንደማይኖራት መስማማቷን ገልጿል። አክሎም ባለፈው ዓመት እስራኤልና አሜሪካ የፈጸሙትን ድብደባ ተከትሎ ከመሬት በታች እንደተቀበረ የሚታመነውን የበለጸገ ዩራኒየም የኒውክሌር አቧራ አራግፈው ቆፍረው እንደሚያወጡም ተናግረው ነበር። ትራምፕ በቀጣይ ዙር በሚደረገው የሁለቱ ሀገራት ድርድር እርግጠኛ ሆነው የታዩ ሲሆን ነገር ግን ለ5 ቀናት የሚቆየው ከዚህ በኋላ ማለትም ከ5 ቀናት በኋላ የሚያበቃው የተኩስ አቁም ስምምነት ስለመራዘሙ እርግጠኛ ያለመሆናቸውን ጨምረው ተናግረዋል። የእስራኤልና የሊባኖስ መሪዎች በመካከላቸው የተደረሰውን አስደሳች የተኩስ አቁም ስምምነት በተመለከተ ሁለቱም አካላት በደስታ እንደተቀበሉት ሚዲያዎች ይፋ አድርገዋል። ኔታንያሁ ታሪካዊ የሰላም ስምምነት ለማድረግ እድል እንደሚፈጥርም ተናግረዋል። የተኩስ አቁም ስምምነቱ ለ10 ቀናት የሚቆይ ሲሆን የሚደረጉ ድርድሮች የለውጥ ምልክቶችን ካሳዩ በጋራ ስምምነት ሊራዘም ይችላል። የአሜሪካ የውጭ ጉዳይ ሚኒስትር ይፋ ባደረገው ዝርዝር መረጃ መሰረት ስምምነቱ የሚከተሉትን ነጥቦች ይዟል። እስራኤል በማንኛውም ጊዜ በታቀዱ በተጨባጭ ወይም በቀጣይ ከሚፈጸሙ ጥቃቶች ራሷን ለመከላከል አስፈላጊውን እርምጃ ሁሉ የመውሰድ መብት ይኖራታል። ሊባኖስ፣ ሄዝቦላና ሌሎች ከመንግስት ውጭ የሆኑ የታጠቁ ቡድኖች በእስራኤል ኢላማዎች ላይ ጥቃት እንዳይሰነዝሩ ለመከላከል ትርጉም ያላቸውን እርምጃዎች መውሰድ አለባት። በስምምነቱ ውስጥ ተሳታፊ የሆኑ አካላት የሊባኖስ የጸጥታ ኃይሎች ለሊባኖስ ደህንነት ብቸኛ ኃላፊነት እንዳለባቸው ይገነዘባሉ። እስራኤልና ሊባኖስ ቀሪ ጉዳዮችን ሁሉ ለመፍታት አሜሪካ ተጨማሪ ቀጥተኛ ውይይቶችን እንድታመቻችላቸው ጠይቀዋል። መግለጫው አክሎም የተኩስ አቁም ስምምነቱ እስራኤል በሁለቱ ወገኖች መካከል በቀና ልቦና ዘላቂ የጸጥታና የሰላም ስምምነት ለመድረስ የሚደረግ ድርድር ለማስቻል መልካም ፈቃደኝነቷን ያሳየችበት እንደሆነ ገልጿል። ሄዝቦላ በተኩስ አቁም ስምምነቱ ለመሳተፍ ፈቃደኛ መሆኑን ያሳየ ቢሆንም በሊባኖስ ውስጥ የሚፈጸሙ ጥቃቶችን ሙሉ በሙሉ እንዲቆሙና የእስራኤል ኃይሎች የመንቀሳቀስ ነጻነት እንደሌላቸው የሚሉ ሀሳቦች መካተት እንዳለባቸው ተናግረዋል። በሊባኖስ ላለፉት 6 ሳምንታት እስራኤል ስታካሄድ የነበረ የአየር ድብደባ በተኩስ አቁም እንዲቆም ከተደረገ በኋላ ቀያቸውን ጥለው የተፈናቀሉ ሊባኖሳውያን መመለስ መጀመራቸውም እንዲሁ በዛሬው ዕለት የተሰማ ዓለምን እፎይ ያሰኘ አስደሳች ሰበር መረጃ ተብሏል። አንዳንድ ነዋሪዎች ዕቃቸውን በመኪና ጭነው ወደ ደቡባዊ ሊባኖስ ሲያመሩም ተስተውለዋል። የእስራኤልና የሊባኖስ መሪዎች የተኩስ አቁም ላይ መድረሳቸውንም አወድሰዋል። ኔታንያሁ የሰላም ስምምነት ላይ ለመድረስ ታሪካዊ ዕድል ነው ያሉትም ከዚሁ በመነሳት ነው። ክቡራትና ክቡራን፣ የሆርሙዝ ወሽመጥ መከፈት ዜና ባይበሰር ኖሮ የሚለውን ስንመለከት ደግሞ የአውሮፓ አህጉር አሁን ያለው የነዳጅ ክምችት ለ6 ሳምንታት ያህል ብቻ የሚበቃ ሊሆን እንደሚችል የዓለም አቀፉ የኢነርጂ ኤጀንሲ ኃላፊ በትላንትናው ዕለት በሰጡት ቃለ መጠይቅ ማስታወቃቸውን እናገኛለን። በአሜሪካ እስራኤልና ኢራን መካከል ባለው ጦርነት ምክንያት የነዳጅ አቅርቦቱ እንደተዘጋ የሚቀጥል ቢሆን በቅርቡ የበረራ ስረዛዎች ሊያጋጥሙ እንደሚችሉ በትላንቱ መግለጫቸው አሳስበዋል። የኤጀንሲ ዋና ዳይሬክተር ፋቲህ ቢሮል በሆርሙዝ የባህር ሰርጥ በኩል የሚደረገው የነዳጅ የጋዝና ሌሎች ወሳኝ አቅርቦቶች መቋረጥ ያስከተለውንና እስካሁን ካጋጠሙን የኃይል ቀውሶች ሁሉ የከፋው ሲሉ የገለጹትን ዓለም አቀፋዊ ተጽዕኖ አሳሳቢነት በማብራራት ጭምር ነበር። ዳይሬክተሩ ለአሶሺየትድ ፕሬስ እንደገለጹት ቀደም ሲል ዳይር ስትሬት በሚል የሚታወቅ አንድ የሙዚቃ ቡድን ነበር። አሁን ግን የባህር ሰርጡ ራሱ አስቸጋሪ ሁኔታ ዳይር ላይ ነው ያለው። ይህም በዓለም ኢኮኖሚ ላይ ከፍተኛ ተጽዕኖ ይኖረዋል። ሁኔታው በቆየ ቁጥር ደግሞ የዓለም የኢኮኖሚ እድገትና የዋጋ ግሽበት ይበልጥ አስከፊ ይሆናል በሚል ምጸታዊ አገላለጽ ነበር ሁኔታውን የገለጹት። የኢራንን ሰበር ብስራት ልዩ ያደረገውም ይኸው ነው።
ለዕለቱ ወደ መረጥንላቸው ወደ ሀገራችን አበይት ዜናዎች መለስ ስንል ኢትዮጵያና የአሜሪካ ዓለም አቀፍ የልማት ፋይናንስ ኮርፖሬሽን ስትራቴጂካዊ አጋርነታቸውን ይበልጥ ለማጠናከር እንደሚሰሩ አስታውቀዋል። የዓለም ባንክና የዓለም አቀፉ የገንዘብ ድርጅት IMF ዓመታዊ የጸደይ ወቅት ስብሰባ በዋሽንግተን ዲሲ በመካሄድ ላይ ይገኛል። የገንዘብ ሚኒስትር አህመድ ሺዴ ከስብሰባ ጎን ለጎን ከአሜሪካ ዓለም አቀፍ የልማት ፋይናንስ ኮርፖሬሽን ዋና ስራ አስፈጻሚ ቤን ብላክ ጋር የከፍተኛ ደረጃ ምክክርም አድርገዋል። ውይይቱ በኢትዮጵያና በፋይናንስ ኮርፖሬሽኑ መካከል ያለውን ስትራቴጂካዊ አጋርነት ማጠናከር ላይ ያተኮረ ሲሆን በተለይ እንደ ትራንስፖርትና ማዕድን ባሉ ቅድሚያ በሚሰጣቸው ዘርፎች ትብብርን በማስፋት ላይ የሀሳብ ልውውጥ የተደረገበት ነው። ሁለቱ ወገኖች ዘላቂና አካታች እድገትን ለማፋጠን የልማት ፋይናንስ ያለውን ወሳኝ ሚና ከግምት ውስጥ በማስገባት የኢኮኖሚና የንግድ ትብብርን ማጠናከር በሚቻልባቸው መንገዶች ላይ መክረዋል። ሚኒስትሩ ኢትዮጵያ እያከናወነች ያለችውን አጠቃላይ የማክሮ ኢኮኖሚ ማሻሻያና የኢንቨስትመንት ምህዳሩን ለማሻሻል የሚደረጉ ጥረቶችን አብራርተዋል። መንግስት ለውጭ ቀጥታ ኢንቨስትመንት ምቹ ሁኔታን ለመፍጠር ያለውን ቁርጠኝነት አረጋግጠዋል። የአሜሪካ ዓለም አቀፍ የልማት ፋይናንስ ኮርፖሬሽን ግዙፍ ፕሮጀክቶች በተለይም በመሰረተ ልማትና በሌሎች ስትራቴጂካዊ ዘርፎች በኢትዮጵያ ያለውን ተሳትፎ ለማሳደግ ያለውን ፍላጎት በድጋሚ ገልጿል። ሁለቱም ወገኖች የፋይናንስ እድሎችን ለመጠቀምና የጋራ ተጠቃሚነትን የሚያረጋግጡ ውጤቶችን ለማምጣት የቀጣይ ትብብር አስፈላጊነትን አጽንኦት ሰጥተውበታል። ሁለቱ ወገኖች ትብብራቸውን ለማጠናከርና በኢትዮጵያ ውስጥ ቅድሚያ የሚሰጣቸውን የኢንቨስትመንት ኢኒሼቲቮች ለማሳለጥ የጋራ ቁርጠኝነታቸውን መግለጻቸውን የገንዘብ ሚኒስቴር ለሚዲያዎች ባሰራጨው መረጃ አመልክቷል። ወደ ሁለተኛው አበይት ዜና ስንሸጋገር ኢትዮጵያ የ32ኛ የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ ኮፕ 32 አስተናጋጅ ሀገር በመሆኗ ብሔራዊ ኮሚቴ በይፋ አቋቁማ ዝግጅቷን ቀደም ብላ እንደጀመረች ጠቅላይ ሚኒስትር አብይ አህመድ በማህበራዊ የትስስር ገጻቸው ይፋ አድርገዋል። ሂደቱን በግልጽ ግብና በላቀ ምልከታ ለመምራት የሚያስችል ቁልፍ አመራር የተመደበ መሆኑን አመልክተው የኮፕ ፕሬዝዳንት መዋቅርም የተቀናጀና የላቀ ውጤት የሚያስገኙ የቅድሚያ ተግባራቱን መጀመሩን አስታውቀዋል። ጠቅላይ ሚኒስትር አብይ ዛሬ ከብሔራዊ ኮሚቴው ጋር በነበራቸው ስብሰባ በተለያዩ ዘርፎች የተከናወኑ የእስካሁን ስራዎችን በመገምገም ክፍተቶችን የመለየት ስራ መከናወኑን የገለጹ ሲሆን ሁሉም የዝግጅት ጥረቶቻችን ከሀገራዊ ራዕያችን ጋር የተጣጣሙ መሆናቸው ተዳስሷል ብለዋል። በመድረኩ ከግምገማ ባሻገር የጋራ ቀጣይ አቅጣጫ መቀመጡንም ገልጸዋል። ትኩረታችን ግልጽ ነው። በጠንካራ ትብብር፣ በተዋሃደ ታላቅ ራዕይና የጋራ ጽኑ ትጋት ተናበን ይህን ዓለም አቀፍ እውነት በልህቀት በማስተናገድ የሀገርን ታላቅነት ዳግም ማሳየት ነው ብለዋል። ኮፕ 32 የዓለም ሀገራት ተሰባስበው በአየር ንብረት ለውጥ፣ በሙቀት መጨመርና በካርቦን ልቀት ዙሪያ የሚመክሩበትና ውሳኔ የሚያሳልፉበት እንዲሁም በቀጣዩ የፈረንጆች ዓመት በሀገራችን የሚካሄድ መድረክ ሲሆን ይህ በዓለማችን ላይ ከሚካሄዱ እጅግ ግዙፍ ጉባኤዎች አንዱ በሆነው በዚህ ጉባኤ እንደቀደሙት ዓመታት ተሞክሮ ከሆነ ከ50 ሺህ በላይ እንግዶች ሊመጡ ይችላሉ ተብሎ ይጠበቃል። ኢትዮጵያ ጉባኤው እንድታዘጋጅ መደረጉ በዓለም አቀፍ ደረጃ ያላትን ተሰሚነት እጅግ ወደ ላቀ ደረጃ የሚያሳድገው ይሆናል። ክቡራትና ክቡራን የአዲስ ምንጭ ሚዲያ አድማጭ ተመልካቾቻችን እስካሁን ለነበረን ቆይታ ከልብ እናመሰግናለን። ከመውጣታችሁ በፊት ላይክ እና ሼር ማድረጋችሁን በፍጹም እንዳትዘነጉ እንላለን። በአክብሮትና በፍቅር ሰላም ለኢትዮጵያ፣ ሰላም ለኢትዮጵያውያን፣ ሰላም ለመላ ሰው ዘር ይሁን የሚለው የአዲስ ምንጭ የምንጊዜ መልእክት ነው። ሰላም ይሁን።